እናስተልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ኢያሱና እኔ ቀርበናል ዛሬ። እንዴት አመሸህ ኢያሱ? ደህና ዋልክ? ሰላም እንዴት ዋልክ? አንተ ጋር እኔ ጋር እንግዲህ ምሽት ሆኗል። ኦልሞስት እኩለ ሌሊቱ እየተቃረበ ነው። ሰላም ነኝ። አይ እንግዲህ ነው ያው እንደለመድነው ነው። ያው እንግዲህ አንዳንድ ጊዜ በተለይ ባንተ በኩል ከኛ ሰዓት ጋር ስለማይሄድ ያው ያስቸግራል። ግን ያው አንተ ሁሉ ጊዜ ዝግጁ ስለሆንክ ነው እንግዲህ እና አድማጭ ተመልካቾቻችን ጥሩ ነው። እንግዲህ በዚህ መንገድ ቀርበናል ዛሬ የወቅታዊ ጉዳዮችን ነው የምናየው። በተለይ ከአፋብን ምን ይጠበቃል በሚለው ዙሪያ ላይ ነው። ግን ከዛ በፊት ቀደም ብላችሁ እንዳያችሁት ይሄን ሚዲያ እንግዲህ ለማሳደግ ጥረት እያደረግን ነው። በዚህ ጥረታችን ብትተባበሩን ደስተኞች ነን። ምክንያቱም መልእክቱ እንዲደርስ ያስፈልጋል። አለበለዚያ ዩቲዩቡ ያው አልጎሪዝሙን ብዙ ጊዜ እንደምትሰሙት ከተለያየ ቦታ ያስቀረዋል፣ አያሰራጨውም እና ስለዚህ ሼር፣ ላይክ እና ሰብስክራይብ አድርጉት። ምናልባት እንዲሁ በቃልም ለማስተላለፍ በጣም ቀላል ነው። ዝም ብሎ ራስ ስቱዲዮ አማራ ካላችሁት ይሄን ቻናል ነው የሚያመጣው። ራስ ስቱዲዮ ከተባለ ብዙ ራስ አለ ባይገርማችሁ ዓለም ላይ እና ብዙ አይነት ምህጻረ ቃል ስለሆነ የኛ ላይ መጣ ይችላል። ግን የሚመጣው ምንድነው? ራስ ስቱዲዮ ካላችሁ በኋላ አማራ ጨምሩበት። ራስ ስቱዲዮ አማራ ካላችሁት በቀጥታ ይሄ ቻናል ነው የሚመጣው። ይሄን ለማስገንዘብ ነው። በቃ በጣም ቀላል ነው። ጂሜል እስካላችሁ ጊዜ ድረስ ደግሞ ወዲያው ሰብስክራይብ ማድረግ በጣም ቀላል ነውና ለዚህ ተባበሩ እንደማለት ነው። ኢያሱ ባይ ዲፎልት ነው። ጂሜል ካለ ዲፎልት ነው፣ ቀጥታ ዲፎልት ነው። አዎ ታንክ እሺ፣ በጣም ጥሩ ነው እና ይሄን እንትን በሉ በመካከልም እናስታውሳችኋለን። እንግዲህ በዛሬው አመጣጣችን እንግዲህ ያው እንደተነጋገርነው ኢያሱ ወቅታዊ ጉዳዮች ላይ ነው። በተለይ የአፋብን ጉዳይ ነው። ያው የአብይን ነገር አልፎ አስፈላጊ ሲሆን በመካከል ልናስገባ እንችላለን። ግን ያው የሱ ንግግር ሁልጊዜ ውሸት ስለሆነ ያው ግን አንዳንድ ጊዜ ከነገሮች ጋር ሲያያዙ ማንሳት ስለማይቀር ማንሳታችን አይቀርም። ከዛ ውጭ ግን በእውነት ይሄ የአማራ ትግል በውጤት እንዲጠናቀቅ ካስፈለገ ግን ከአፋብን የሚጠበቅ ነገር አለ። አሁን አንድ ድርጅት ሆኗል፣ ተዋህዷል። ደስ ይላል። ይሄን ደስታ በተለያየ መንገድ ገልጸናል እኛም ቢሆን። አሁን ግን ከዛ በኋላ ግን አንዳንድ ማብራሪያ ተብሎ በተለይ በሽምግልና የነበርንን በሚል በቀጥታ ስርጭት የተስተላለፈ ነበር። እኔ እንኳን እድሉ አላጋጠመኝም፣ ለመገኘትም አልቻልኩም። ሆነ ለመናገርም በደንብ እንግዲህ ሳላቀርቼ እንደሆነ አላቅም። በእኔ በኩል የደረሰኝም ነገር የለም። ግን ቢሆንም የስራም ሰዓት ስለነበረ አይ ዶንት ቲንክ የሚመቸኝም አልነበርኩም። ግን ኢያሱ ግን እድሉን አግኝተህ ነበር። እስቲ ምናልባት ምን እንደምንጠብቅ ከመጠየቃችን በፊት ለአፋብን ያንን ቀጥታ ስርጭት ሰዎች የተለያየ አስተያየት ሲሰጡ አይቻለሁኝ እና ስላየሁኝ እንደው ያንተ ግምገማ ምንድን ነበር የሚለው በዛ ብንጀምር ምን ይመስላል? በአጠቃላይ ቀጥታ ስርጭቱን በሚመለከት ማለት ነው። ስርጭቱን በተመለከተ ነው። ምክንያቱም በመጀመሪያ ደረጃ ስርጭቱ መዘጋጀቱ በሐሳብ ደረጃ ጥሩ ነው የሚል ነው። ምክንያቱም እኛም ሆነ ሌሎች ሚዲያዎች አጠቃላይ ህብረተሰቡ ሲጠይቅ ነበረ፣ ምንድነው የተከናወነው? የተካሄደው ነገር ምንድነው? ምክንያቱም እንደምታውቀው ሰለሞን ድርጅቱ ከመመስረቱ በፊት በሂደት ላይ ያለ ብዙ በትግል ውስጥ የነበሩ ሰዎች ቅሬታ አለን በአመሰራረቱ በሚል ሰበብ ያንን በትምህርት ተጥቅሶስ ማስገባት ያስፈልጋል እና ቅሬታ አለን በሚል ሰበብ ለመንግስት እጃቸውን የሰጡበትና የቅሬታቸው ምንጭ ምን እንደሆነ የተናገሩበት ሁኔታ አለ። ከዛ በኋላ እንደገና ደግሞ ከተመሰረተ በኋላ የኃላፊነት ዝርዝር ወጥቶ አንዱ ከተመደቡት ውስጥ እስክንድር ነው። እስክንድር በፖሊሲ እና ስትራቴጂ አካባቢ ተመድቦ ነበረ። ብዙ ቀናት ሳይቆጥር ወዲያው ድርጅቱን የሰጠውን ኃላፊነት አልፈልግም በተራ አባልነት እቀጥላለሁ ብሎ ዲክሌር አረገ። አካሄዱም ትንሽ ድርጅታዊ አካሄድ አልነበረም እና ትንሽ ማዕበል ፈጥሮ ነበር በዛ ሁኔታ ላይ ማለት ነው። ይሄንን ተጨማምሮ
እኔም በግሌ የጻፍኩበት አርቲክል አለ። በእርግጥ ይሄ ነገር የተሰራው ጥበብና እውቀት ይሄ ዊዝደም የምትለው ጥንቃቄ የተሞላው ስልታዊ በሆነ መንገድ የሚል ነው። ምክንያቱም እንደምታውቀው በዚህ ሽምግልና በተባለው ማዕቀፍ ውስጥ የነበሩ ሰዎች አንጋፋ ሰዎች የምንላቸው ናቸው። በኢትዮጵያ ውስጥ አሉን የምንላቸው ሰዎች ናቸው። አንደኛው ሎት አስራተ ካሳ ከጀርመን ያሉ ናቸው። ሻለቃ ዳዊት ወደ 80 እድሜት ውስጥ ያለ ከደርግ ኃይለሥላሴ ጊዜ ጀምሮ በውትድርና በመቶ አለቅነት ያገለገለ በውጭ ጉዳይ ሚኒስቴር በብዙ መንገዱ እሱን የማያውቀው ሰው የለም። በስራ ልምዱም በትምህርቱም በዝግጅቱም ማለት ነው። ከዛ በኋላ እነ ዶክተር አክሎግን የመሳሰሉ ሰዎች ከዛ በኋላ ደግሞ እነ አምባሳደር ተክለ ብርሃን የሚባለው ማነው የሚባለው ሰው ብርሃነ መስቀል አሁን ለምን ወደ ተክለ ብርሃነ መስቀል የመሳሰሉ ሰዎች አሉ። ከዛ በኋላ እንደገና እዚህ መድረኩ ላይ የነገሩን አንድ ከሌሎች ሰዎች ደግሞ የተጨማመሩት አሉና ስትመለከታቸው እነዚህ ሰባቱ ልሂቃን ወይንም ደግሞ ጥበበኞች ሰዎች የአማራን ችግር ይሄ የአንድነቱን ችግር ይፈታሉ። ፈተው ዛሬ ለዚህ አድርሰውታል ተብሎ ያው ትልቅ በህዝብ ዘንድ ትልቅ ደስታ ነበርና ነገር ግን አካሄዱ ላይ አንዳንድ ሰዎች ጥያቄዎች ነበሩ። የሚነሱ ጥያቄዎች አሉ። ይሄንን ለማጥራት እንዲህ አይነት ነገር መድረክ ማዘጋጀቱ አግባብ ነበረ። ነገር ግን መድረኩ ቢዘጋጅም እንግዲህ መድረኩ ከተዘጋጀ በኋላ የተዘጋጀበትን መንገድ ስትመለከት አንደኛ ለሚዲያ ተብሎ ነው የተዘጋጀው። የሚዲያ ሰዎች ብቻ ነው እንዲጠሩ የተደረገው። ከዛም በተጨማሪም ደግሞ ጥያቄና መልሱ ላይ የሚዲያ ሰዎች ብቻ ነው እንዲሳተፉ የተደረገው። በጣም ወደ 4 ሰዓት የፈጀው ውይይት ነው። እንግዲህ በጣም አድካሚ ነው። ቀላል ጉዳይ አይደለም። ያው የህዝብ ጉዳይና የትግል ጉዳይ የህልውና ጉዳይ ስለሆነ ሰው በጉጉትና በትዕግስት ነበር እዛ ላይ የተሳተፈው። ነገር ግን የተፈለገውን ነገር ዓላማውን ግቡን መጥቷል የሚለው ነገር በጥቅሉ ደግሞ ስንመለከተው በእኔ እይታ የተፈለገውን ዓላማና ግብ የመታ አልመሰለኝም። ምክንያቱም ትንሽ ጥርነፋ ያለበት አይነት ይሄን ቃል አልወደውም። እኔ በጣም ነው የሚዘገነነኝ። ለምን እንደሆነ አላውቅም፣ ግን ያው በአብዛኛው ስለሚጠቀሙበት ነውና ኮንትሮል ይመስለኛል። ኮንትሮል ፍሪክ መሆን ማለት ነው። ቲፒኤልኤፎች ያመጡት ቃል ስለሆነ መጠርነፍ ማለት አንድ ሰው ግራና ቀኝ እንዳይሄድ አርገህ ማሰር አይነት ነገር የሆነና በቃ ሰዎች ፎከስ አድርገው በአንድ ነገር ላይ ብቻ እንዲወያዩ የመፈለግ አጀንዳ የነበረበትና ሲጠየቁም ጥያቄዎች ብዙዎቹ ያው ዋናው መሆን ያለበት በአዲሱ አደረጃጀት አካሄድ ላይ እንዴት እንደሆነ ነው እንጂ ሌሎች ጥያቄዎች መነሳት የለባቸውም። ቢነሱም ያልተመለሱበት ሁኔታ ነው። ስለዚህ ዓላማው ምንድን ነበር ማለት ይቻላል? ሲነሱ ምንድን ነው ያሉት? ዓላማው ምንድን ነው? ይሄ ህብረቱን ለመፍጠር የተካሄደበትን ሂደትና እንዴት እንደተሰራ ለማሳየት ነው። እንግዲህ ማለት አሁን ለምሳሌ አንዳንድ ነጥቦች ማየት እንችላለን። ለምሳሌ ምን ያህል ሰዓት እንደፈጀው ውይይቱ ወደ 300 ምናምን ሰዓቶች የውይይት ሰዓት እኔም ሰምቼዋለሁ። እሺ አዎ። እንደገና ደግሞ ለምሳሌ አብዛኛው ውይይት ሽማግሌዎቹ እንደታዛቢ ሆኖ ብቻ የተቀመጡበት ነገር ግን ትልቁን ስራ ጥበብና ዊዝደም ባለበት መንገድ እነሱ አመራሮቹ እንደሰሩት ለምሳሌ እያንዳንዳቸው ስማቸው እየተጠቀሰ ለምሳሌ ነገሌ በጣም አስተዋይ ናቸው፣ ትዕግስት አላቸው እየተባለ እነሱ እንደወሰኑት እንደገና ደግሞ ጉዳዩን ወደ በየራሳቸው ክፍል ወይንም ደግሞ የጦር ክፍል እየሄዱ እየተዋዩ እየተመላለሱ መጨረሻ ላይ ስምምነት ላይ እንደተደረሰ ነው ግንዛቤ የተሰጠው። እና እዛ ላይ ትንሽ የታየው ነገር ምንድነው እንግዲህ አይ ዶንት ኖ የፖለቲካል ኮሬክትነስ ይሁን ወይንም ደግሞ ያው ለህዝብም የሚተላለፍ ሲሆን ጥንቃቄም ለማድረግ ይሁን በምንም እንዲሆን አላቅም ብዙ አፒዝመንት ታይበታል። የመሞከሻሸት ጥበበኛ ዘዴኞች ምናምኖች ተብለው ነው የቀረቡት እና ቢሆኑ እኛ ደስ ይለናል፣ እኔም ደስ ይለኛል። ነገር ግን ቢሆኑ ኖሮ ሽምግልና ባላስፈለገ ነበር። መጀመሪያውኑ ያን ያህል ዊዝደም እና ያን ያህል እውቀትና ችሎታ ካላቸው
ከወንድሞቻቸው ጋር በቀላሉ ተነጋግረው አንተምተው የምንታገለው ለአንድ ዓላማ ነውና ብለው ከወንበር ይልቅ ትግልንና ህዝብን አስቀድመው ይታገሉ ነበረ የሚል አሰምሽን ግምት መውሰድ እንችላለን። እንግዲህ እነዚህ ትላልቅ ሰዎች የገቡበትን የፈተኑትን ኢንፎርማል በሆነ መንገድ ከገሌ ገሌ ሳልል ያገኙኋቸው ነገሮች አሉ። በመጀመሪያ አሁን ጊዜ ስላለፈ አሁን ወደ ኋላ ሄዶ እንዲህ ነበር ለማለት አይደለም። ግን ትልቁ ኦብስታክል ወይንም ደግሞ ትልቁ እንቅፋት ሆኖ ተግዳሮት ሆኖ የነበረው የሹመት ጉዳይ ነው። እኔ እዛ ላይ ሰዎች ለምን እንግሊዘኛ ስለተጠቀምኩ ይቅርታ ያድርጉልኝ፣ ግን ኦብሰስድ የመሆን በዛ ላይ ችክ የማለት ነገርና አመራሩን የመያዝ ነገር ነው። በዚህ አመራር ጉዳይ ከዚህ ቀደም የነበረው ህብረት የፈረሰበት ነበር ጉዳይ እንደነበር እናውቃለንና ይሄ የአመራር ጉዳይ በከፍተኛ ደረጃ ኮምፕሮማይዝ ተደርጎ ይቅርታ አሁንም እንግዲህ ኮምፕሮማይዝ ወይንም በቃ መቻቻልን ፈጥሮ የመጣ ጉዳይ ነው። ከዛም በኋላ የተነሱ ነገሮች አሉና ኢቭን በቦታው ላይ በአመራርነት መምጣት የሌለባቸው ሰዎች ለምሳሌ ቁጥራቸው 50-60 አነስተኛ የሆነ ግን ኮር ብቻ ስለተባሉ እነሱን አኮሞዴት ለማድረግ የመጣበት የአመራር ስልት ሁሉ እንደተከተሉ አሁን እዚህ ላይ እንደው ላቋርጥና ምናልባት እንዳብራራው ነው። እንደው በአጠቃላይ ነገሩ ሲታይ ተገቢ ይሆን ነበር አይሆን ነበር፣ ያው የሆነው ሆኗል። እነሱ ናቸው የሚያውቁት። በእርግጥ ትክክል ነው። ግን እንዲሁ ግን ከውጭ ስናየው እኛ የሹመት ጉዳይ አከራካሪ መሆን ነበረበት ወይ? ይሄ ትግል ነው። አገር ይዞ ውድድር ላይ ሲሆን ምናምን እሺ ከፖለቲካ አንጻር ትግል ታደርጋለህ፣ ይገባኛል ትላለህ፣ ይሄ አይገባውም እንደዚህ ነው፣ ቦት ሳይድስ ይቀርባል፣ ትከራከራለህ። ይሄ ግን ምንድነው? እንዲህ አይነት ነገር ገና እንደ ታጋይ ለምን አልሆኑም ብዬ ነው ከይቅርታ ጋር። እስቲ እንዴት አያው? እንግዲህ አሁን ምንድነው የዚህ የአንዳንድ የፋኖ የትጥቅ ትግል ስነልቦና ወይንም ደግሞ አንዱ የተቀዳው የሚመስለኝ ከዚህ በኢትዮጵያ ውስጥ ከተደረጉ የትግል ትግሎች አንጻር ነው። ለምሳሌ ከቲፒኤልኤፍ ከሻቢያ ከመሳሰሉት ነው። እና እንደምታውቀው በጫካ ውስጥ አመራር የነበሩ ሰዎች መጨረሻም ሀገር ቤት በሚመጡበት ሰዓት የአመራርነቱን ቦታ የያዙበት ነገር አለ። ለምሳሌ እና እስከ ሞታቸው ድረስ መለስም እስከ ሞቱ ድረስ ያው ኢሳያስም እስካሁን የተቀመጠበት ሁኔታ አለና በካሁኑ አመራር ቁልፍ የሆኑ ቦታዎችን የመያዝ ለወደፊትም ኢትዮጵያን ለመምራት እንደ ዋስትና ተደርጎ ነው የሆነ ተደርገው። ግን ይሄ በጣም አደገኛ አካሄድ ነው ፖለቲካሊ ብንመለከተው። ምክንያቱም የአማራ ህዝብ ከሌሎቹ የፖለቲካ አሰላለፎች የተሻለ ሆኖ መምጣት አለበት የሚል መከራከሪያ ነጥብ አለ። ምክንያቱም ይሄ ትግል የአማራን ህልውና መጀመሪያ የአማራን ህልውና ማስጠበቅ ነው። ሁለተኛ ደግሞ የኢትዮጵያን አንድነት የማስጠበቅ ጉዳይ ነው። በኢትዮጵያ አንድነት ዙሪያ ደግሞ ስትመጣ መጨረሻ ላይ በፖለቲካው ደረጃ ላይ የአገሪቱ አመራር ለመሆን ዲሞክራሲካል በሆነ መንገድ የተለያዩ የፓርቲዎች የብሔር ፖለቲካን አስወግደህ ህብረ ብሔር የሆነ ፖለቲካል አደረጃጀት ፈጥረህ በዛ ህብረ ብሔር ውስጥ የሚወዳደሩ ሰዎች ተወዳድረው በድምጽ ብልጫ ህዝብ የመረጣቸው ማለት ነው። ምክንያቱም ለምሳሌ ወንድማችን ዘመነ ካሴ የአማራ ክልል ተመራጭ ብቻ ሆኖ እንዲመጣ አንፈልግም። ኦሮሞውም፣ ትግሬውም፣ ደቡብም እንዲመርጠው ያስፈልጋል። እና እነዛ ሁሉ የዛ ሁሉ ህዝብ ቅቡልነት ሊኖር ያስፈልጋል። በዛ ህዝብ ሁሉ ልብ ውስጥ መኖር አለበት። ያንን ለማድረግ የሚችለው ደግሞ ራይ ሲሰንቅና ሲይዝ ነው፣ ተስፋ ሲያሳይ ነው። እኔ ያመጣሁት ርዕዮተ ዓለም እናንተን አንድ የሚያደርግ እድገት የሚያመጣ ሰላም የሚያመጣ ፍቅር የሚያመጣ አንድነት የሚያመጣ ነው ብሎ በሚናገርበት ሰዓት ነው። ካሁኑ ግን ጀምሮ ግን ፖለቲካ የትግል አመራር ላይ ክሊንች አድርገህ ስትቆይ እና ለወደፊቱ ዋስትና አድርገህ ይሄን የምታስብ ከሆነ ድንገት ፈረንጆች እንደሚሉት በራስ እግር ላይ የመተኮስ አይነት ነገር ነው እና በጣም አደገኛ የፖለቲካል አካሄድ ነው የተወሰደው። እንዴት ይሄ ርምት ይደረግበታል ወደፊት አብረን የምናየው ነው። ወንድሞቻችን እንግዲህ የኛን ግባት ከተቀበሉ አንዳንድ ግባቶችን እንሰጣለን። በእርግጥ እነሱም በራሳቸው አካባቢ እንዴት መሆን እንደሚገባቸው በትክክል ይወያዩበታል
የሚል ተስፋ አለኝ። ትክክል ነው። እኔ እዚህ ጋር ትንሽ የምጨምረው ነገር ምንድን ነው፣ ያ ይገባኛል። ያ አገር ከሆነ በኋላ ከሌሎች ጋር የሚደረገው ነገር እንዳለ ሆኖ ግን አሁን ያው አማራው እንዳልከው ህልውናውን አስከብሮ መሄድ ስለሚገባው ምንም ኃጢአት የለውም። ያው በዚህ በኩል እሄዳለሁኝ፣ ለአማራው የቆምኩ ነኝ፣ መጀመሪያ አማራውን አድናለሁ ምናምን ማለት ይቻላል። ምንም ችግር የለብኝም እኔ በዛ በኩል። ግን ችግሩ የሚመጣው ምንድን ነው፣ እዚሁ ትግል ሜዳ ውስጥ ሆነ ግን እርግጥ ነገሮች እንዳልከው ወያኔ ከወጣ በኋላ እኔ ቃሉን በጣም ነው የምጠላው። ከዚህ በፊትም ከዶክተር ተስፋዬ ጋር ስናገር እንደዚሁ ለመናገር ሞክሬያለሁ። በጣም እስካሁን የሚዘገንን ነገር ያለው ምንድን ነው፣ ወያኔ መጥቶ ያውም በሚለውም አልሰራም እንበል፣ እኔ የነሱ መደገፌ ሳይሆን ብሔራዊ ተዋጽኦ የሚለው አባባል ነበረ እና እኔ በደንብ ነው የማውቀው፣ እዛው ስለነበርኩኝ ገብተው የተወሰነ ጊዜ እዛው ነበርኩኝ እና ስለማውቀው በሙሉ ይሰገስጋሉ የሚፈልጉትን የእነሱን ሰው ሁለተኛ ቦታ ነው የሚያስቀምጡት እና አድራጊ ፈጣሪ ግን እሱ ነው። ሁለተኛው ሰው ነው አድራጊ ፈጣሪ። በቃ ይፈራል። ምን ይላል? ያው ታግለው የመጡ ናቸው። ምንም እንትን የለም። መጀመሪያ አካባቢ እዛው ስለነበርኩ ያው የሃይ ስኩልም ፕሪንሲፓል ነበርኩኝ። ወይ ብዙ ጊዜ አልናገረውም እንጂ እዛም ስለነበርኩ መሳሪያ አንግተው ነበር የሚገቡት። ያው አውቃቸዋለሁ በደንብ እና አስቸጋሪ ነው። አሁን እኔ እዚህ ጋር ግን የአማራው ጉዳይ ሲመጣ ግን ምንድን ነው በዚህ በትግል ሜዳ ሆነው አንደኛ እንደ ታጋይ ነው መነጋገር ያለባቸው። ነው በርዕዮተ ዓለም በአመለካከት የሚለያዩ ከሆነ ብዙ ነገር እስከ መድረስ የሚደረሳል። ምንም ማድረግ አይቻልም። እሱ ትግል ነው። ከዛ ውጭ ግን ወደ ፖዚሽን ሲመጣ ግን እከሌ አልተሰጠውም እከሌ ቢሰጠው ኑሮ ምናምን የሚባል ነገር እኔ ጥሩ የሚያስኬድ አይመስለኝም። ሜሪት ነው ሆኖ በሜሪት ነው መግባት የነበረባቸው። ኦኬ ትንሽ ነገሩን ለማብረድ ለካይንድ ኦፍ እንዴት ብለህ ትልቁን ኮሚቴ ብለው ምናምን እዛ ላይ ልታደርግ ትችል ይሆናል። አሁንም ያው አንድ መሪ ነው፣ ጥሩ ነው። ግን ስቲል ወደ ውስጥ ባንገባም ወደፊት ዝርዝሩን እናየዋለን። ግን ዞሮ ምንድነው መሆን የነበረበት ወይም መሆን ያለበት እንግዲህ ማለት እንኳን ብዬ ማስቀመጥ አልችልም። ግን እንደ አማራጭ ሊሆን የሚችለው ሁልጊዜ በአስተዋጽኦ በሚያደርገው ድርጊት በሁኔታው እየተገመገመ ሁሉም ሰው ቦታው ቢሆን ጥሩ ነው። ግን አንድ ከሰማሁትና ምናልባት ጥሩ ሆኖ ከታየው ግን አይ ቲንክ ካልተሳሳትኩ በስተቀር ሰምቻለሁ፣ አስረስ ሲናገር ነው መሰለኝ ከሁለት ጊዜ በላይ መመረጥ አይችልም ነው የምናምን የሚል ነገር አይቻለሁ ሰምቻለሁ። እንደገና ደግሞ ቮት ኦፍ ኮንፊደንስም አለው እና 50% በላይ ካላገኘ ሊወርድም ይችላል የሚል ነገር አለ። ወል ጥሩ ነው ያንን ካደረጉት። እንደው እዚህ አልጨመርኩትም እንጂ እውነት ለመናገር እኔ ይሄን አፋብን ምን ይጠበቃል ስል ራሱን ችሎ የሚል ልጨምርበት ነበር። እኔ ራሱን ችሎ ያልኩበት ምክንያት አለኝ። ምናልባት ካስፈልገ ነገር ይቻላል። ምክንያቱም የውጭ ጣልቃ ገብነት ነው ብዙ ጊዜ እነሱንም ይሄን ያህል ጊዜ አንድ እንዳይሆኑ ያደረጋቸው የሚለው አይ ቲንክ ሁሉም የሚስማማበት ይመስለኛል። እነሱም ብለዋል ብዙ ወጣ ውረድ አሳልፈናል ነው። ስለዚህ አሁንም ቢሆን የሚቀጥለው ተግባር ቢሆን ደስ የሚለኝ ወይም መሆን ያለበት እንደው እንደ ታጋይ ብዬ የማስበው ይሄን ከውጭ ያለ ኢንተርፌረንስ መቀነስ ያለባቸው ይመስለኛል እንጂ አሁን ዛሬ ሽማግሌዎች ተብለው እነዚህ ሽማግሌዎች ደግሞ የሚቀጥሉ ከሆነ I don't know what's going to happen። ምን ታስባለህ እንደው በዚህ ላይ እንደው ራሱን ችሎ ከመንቀሳቀስ አንጻር ማለት ነው? ተጠይቋል ይሄን ነገር የነሱ የወደፊት ሚና ምን ይሆናል የሚል ነገርም ተጠይቋል። ተጠይቋል። እሺ ስላላደመጥኩ ተጠይቋል እና በእርግጥ ያሁን የሽምግልና ሚናቸው ቢያልቅም ያው እነሱ በውጭ ሀገር እንደመኖራቸው መጠን ከዚህ ቀደም ለምሳሌ ለወላስራት በዲፕሎማሲው መስክ በጣም ከፍተኛ እንቅስቃሴ ያደርጉ ነበር። እሳቸው እንደሚናገሩት ለምሳሌ በአውሮፓ ዩኒየን በተለያዩ ሀገሮች ሄደው ሲነጋገሩ እንዴት ነው ፋኖ የተበታተነ ፋኖን እንዴት ነው ሪፕሬዘንት ቃል በቃል ሳይሆን እንደ ኮንቴክስቹዋል ብለው ነገር ነው አርግ የምትነጋገረው አንድ ሆን ቢሆን ኖሮ ብለው ችግር እንደገጠማቸው ተናግረዋል። ድንገት ለወደፊቱ እነዚህ ሰዎች በዚህ ባላቸው ልምድ የውጩን የአፋብን የዲፕሎማሲ ግንኙነት የሚያጠናክሩበትና ብዙ ስራ ገና ይቀራል። ይሄ ገና ጅምር ነው። ምንም እነሱም እንደሚሉት ገና
አጉላ ቤት ናቸው ማለት ይቻላል። ወይንም ሃኒሙንን አይነት ነገር ነው ያለው ሁኔታው ስትመለከተውና የነሱ ሚና እንደዛ ይሆናል ማለት ነው። እንግዲህ የአደረጃጀት ጉዳይ ነው አሁን ትልቁ ነገር። አሁን ቅድም ያነሳው ነገር አለ። አሁን ቅድም ሊደርሺፕ ስንናገር የሊደርሺፕ ራሱ ጽንሰ ሀሳቦች አሉ፣ ብዙ አይነት ቲዎሪዎች አሉና አንድ መሪ ሊሆን የሚችለው በምን አይነት መንገድ ነው የሚለው ነገር ነው። እኔ ብዙ ጊዜ ከድፍረት እንዳይሆንብኝና ከሃይማኖትም ሌላ ትርጉም እንዳይሆንብኝ ሁሉ ጊዜ ክርስቶስን ምሳሌ ነው የምከተለው። የክርስቶስን ምሳሌ የምከተለው ምንድነው? ክርስቶስ በተግባር ነው የሚያሳያቸው ሁሉን ነገር። እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ወይም አምላክ ልጅ ነው ብሎ አይደለም የሚያሳያቸው። ኢቭን በአንድ በገሊላ ተገኝቶ ማንነቱ ባልታወቀበት ሰዓት ከእናቱ ጋር ተገኝቶ ከማርያም ጋር ተገኝቶ በድግስ ላይ በጣም የምወደው ታሪክ ነው። ወይኑ አልቆ ልጇን ማርያም እናት ልጇን ወይኑ እኮ አልቋል ዝም ትላለሁ ሲለው እንደው አንቺ ሰው ዝም በይኝ ጉዳዩ ገና ባልደረስኩበት ሰዓት ራሴን ማኒፌስት አላረግም ማለት። ነገር ግን ትእዛዙን ተቀብሎ በእንስራ ውስጥ ውሃ እንዲሞሉ አድርጎ ወይኑን አቀረበላቸው ይባላል። እና ምን ልልህ ነው የፈለኩት እሱን ለሌላ የሚጠቀሙበት ደግሞ አለ ወይ ነው ወደዛ እንገባም። ያ ልክ ነው አንገባም፣ ግን በጣም ታሪኩን እወደዋለሁ። ጥሩ ነው ተጽዕኖ ነው የወደድኩትና ልልህ የፈለኩት ምንድነው ክርስቶስ ራሱን የገለጸው በተግባር ነው፣ በማሳየት በስራ በማሳየት ነው። ከዛ በኋላ ለጻሞችን ሲያነጻ፣ አይነ ስውሮችን ሲያበራ፣ ሽባዎችን ሲያድን፣ ሞታኖችን ሲያስነሳ የሱ የአምላክ ልጅ መሆኑን አሳየ የሚል ነገር አለ። ከዛ በኋላ ሊደርሺፕ ነው መጨረሻ ላይ በጣም የሚገርም ነገር። አሁን እዚህ ላይ ሲምቦሊካል የሆነው ነገር ነው። መጨረሻ ላይ የመጨረሻውን መስቀል የመጨረሻውን ቀራንዮ ላይ ሆኖ የተሰቀለው እሱ ነው። ሊደርሺፕ እንደዛ እንግዲህ ከክርስቶስ መማር ካለብን ሊደርሺፕ ነው እና የሱን ምሳሌ ነው ከዛ በኋላ ደግሞ ደቀ መዛሙርቶቹ ወሰዱት ማለት ነው። እና ሊደርሺፕ ስትመጣ በተግባር የምታሳየው ጉዳይ ነው። ድንገት ሞትም እንኳን ቢመጣ ማለት ነው። ትልቁ የክርስትና ሃይማኖት ትልቁ ጥንካሬው ነገር ምንድነው? ሞትን የሚያክል ነገር ተጋፍተህ ከሞት መነሳትን አይነት ራዕይ ማሳየት ነገር ነው። ከዛ በኋላ ሃይማኖቱ ማንም ሊነቀንቀው አልቻለም። በሊደርሺፕም አንፃር ስትመለከተው ብዙ የሆኑ ነገር ቲዎሪዎች አሉ። አንዳንድ ጊዜ የሚነሱ ብዙ መሪዎች ሲነሱ በጀግንነት ከአካባቢዎች ይነሳሉ፣ በጦረኝነት ለምሳሌ በላይ ዘለቀን ማንሳት እንችላለን። መሪ የሆነበት ምክንያት በልጅነቱ ጣሊያንን በመጋፈጥ በቤተሰቡ ላይ የደረሰውን በደል እንኳን ራሱ ከፈለጋችሁ ልጅን እንደፈለጋችሁ አድርጎ ከኢትዮጵያ አስበልጥም ብሎ የሄደበት አርበኞቻችንን በሙሉ ስንመለከት ማለት ነው ብዙ ምሳሌ መውሰድ እንችላለን። እንግዲህ ይሄንን የሚያይልህ ማን ነው ነው ጥያቄው። ይሄንን የሚያይልህ አጠገብህ ያለው ወንድምህ፣ ጓደኛህ፣ የትግል ጓድህ ነው። እሱ ነው ሊመራን የሚገባው የሚባለው እና በዚህ አይነት የተፈጠረ ክፍተት አለ። ከዛ በኋላ ይሄንን ነገር ዲሞክራቲካል ማድረግ ይቻላል። በሰዎቹ ባላቸው የሥራ አሁን ለምሳሌ በረሃ ውስጥ 3 4 ዓመት 6 ዓመት የታገለ ሰው ኖሮ አሁን እኔ ድንገት ብቅ ብዬ እዛ አንድ ቦታ ላይ መሪያችሁ ልሁን ብል እንደ ሰዎቹ የትናቀህና ነው የሚሉኝ። አያውቁኝ፣ ሊመርጡኝም አይችሉም፣ አይገባምም። የሚመርጡት ግን ከዛ ወንድማቸው ሲታገል አብሮ የነበረው ለምሳሌ አጣየ ላይ መከታው ለምሳሌ ብንወስደው የመከታው የሊደርሺፕ የፈለቀው ከትግሉ ውስጥ ነው የፈለቀው እና በእንደዚህ አይነት በተግባር የሚታዩና ዲሞክራቲክ ማድረግ ይቻላል። ያንን ፕሮሰስ ዲሞክራቲክ አድርገው መንቀሳቀስ ይችሉ ነበር በሊደርሺፕ ደረጃ ማለት ነው። እና ይሄንን እንግዲህ ወደፊት የምናስተካክለው ነገር ቅድም የሜንሽን ያደረከው ይሄ ቮት ኦፍ ኮንፊደንስ የሚባለው ከዛ የሚባሉ ነገሮች አሉና እነሱ ነገር እንግዲህ ይፋ ያልሆኑ ሰነዶች አሉ። አሁን እኛ ማናቃቸው በዚህ እነዚህ ሰነዶች ተደራጅተው ይፋ በሚሆኑበት ሰዓት የተሻለ ግንዛቤ ይኖራናል። ከአንዳንድ ነገሮች እኛም እንረዳለን፣ ለነሱም የተሻለ ግባት እንፈጥራለን የሚል እምነት አለኝ። በእንደዛ አይነት መልኩ ነው እንግዲህ ምናየው። አይ ጥሩ ነው የምልህ። ይፋ የሚባለው ነገር እንግዲህ አረ ነው መቼም ለአደባባይ ጠቅላላ ሁሉ ይፋ ይሁን የሚል ጥያቄ የለንም። ግን ይፋ በሚለው ሁኔታ እንግዲህ ብዙ ነገር ይወስደናል፣ ወደ አደራዳሪዎች ይወስደናል፣ ወደ ነበሩት ሰዎች ይወስዱናል እና
አንፎርቹኔትሊ በዚህ ትግል ውስጥ መቼም ሁሉም አስተዋጽኦ አደርጋለሁ እያለ የተለያየ ስህተት ሊፈጽም ይችላል ከራሴ ጀምሮ ግን እና አሁንም እኔ እንደሰማሁት ከሆነ በዚህ በድርድሩም ቢሆን ሁለቱ ብቻ ናቸው ገብተን የሰማነው ነው የሚሉት ሙሉ በሙሉ ይሄ 320 ሰዓቱ እንደገባኝ ከሆነ ኮሚቴው እንዳለ ሳይሆን ሁለቱ ሻለቃ ዳዊትና አምባሳደር ብርሃነ መስቀል ናቸው የሰሙት ነው የሚባለው እነሱ ደግሞ ሁለቱም እንደሰማሁት ሻለቃ በተናገሩት ላይ እንደሰማሁት ከሆነ ያው ሁለታችንም ልምድ አለን ሌላ ቦታ ነው የሚባለው እኔ እሱ ብዙ የራስም ጥያቄ ሊኖረኝ ይችላል ወደፊት ልምድ በራሱ መፍትሄ ሊሆን አይችልም ሪሊ አሁን እኔ የተለያየ መስሪያ ቤት ልሰራ እችላለሁ ኦፍ ኮርስ ኤክስፐርት ልሆን እችላለሁ እሱን መካዲ አይደለም ግን ያ ነገር ለኢትዮጵያ ይሆናል አይሆንም አሁን ዘመኑ ምንድነው I could be wrong ግን ሰው ሊያስተካክለኝ ይችላል ግን ሳይንስ ቢሆን more of በጣም የመጠቀ ካልሄድክ በስተቀር በዚህ ፊዚክሱን ብናየው ብዙ አይነት ነገር አለ ወደ ሞደርኑ መተህ እንትን ካላልክ በስተቀር አብዛኛው የሚስማማበት ሰው ጉዳይ ግን ብዙ ጊዜ አይቀየርም ልክ እንደዛው ሁሉ የማይቀየር ነገር ቢኖራው አሁን እንግዲህ የእናንተንም ሀገር ልታነሳው ትችላለህ እኛ ሀገር በተነሳው ሁኔታ የእናንተም ሀገር ያው እየተበጠበጠ እንደሆነ ነግረኛል በቀደምና የዓለም ፖለቲካ ራሱ እየተቀየረ እኮ ነው እና በዚህ ሁኔታ ውስጥ አብሮ ከዛ ጋር ዳይናሚክ የሆነ አስተሳሰብ መፈጠር ያለበት ይመስለኛል እንዲሁ ዝም ብለ በጥቅሉ ስታየው እንጂ በድሮው ነገር ልትፈታው አትችልም ሁሉም ነገር ሲምፖዝ አይመስለኝም በተለይ አሁን በጣም የተቀያየረ ነገር አለና ይሄ እርግጥ ጥሩ ነው ከተለያየ ቦታ ኮምቢኔሽኑ ካለ ግን ዞሮ ግን ያው ዞሮ ለኢትዮጵያ በተለይ ለአማራው መፍትሄ የሚሆን ነገር የአማራውን ጥያቄ በትክክል አንግቦ ለውጤት በሚያበቃ መልክ እንዲሄዱ ነው የምንመኘው ያው ይሄ ፋኖ መቼም ሁሉ ጊዜ ያው ይሄ ብቻ ነው አሁን መሪ ያለው ብዬ ነው ማምነው እኔም አንተም እንደዛው ነው የምታምነውና ይሄ ከግብ እንዲደርስ ነው የምንፈልገው ግን በመካከል ግን ከግብ እንዲደርስ ካስፈለገ ግን እነዚህ አንዳንድ ጉዳዮች በተጽዕኖም ሳይፈልጉትም አስገዳጅ ነገር ውስጥ ገብተው አንዳንድ ውሳኔዎች ግን መወሰን የለባቸውም በርግጥ አሁን ይሄ አንድነቱ ጥሩ ቢሆንም በተወሰነ ደረጃ ግፊት ያለበት ይመስለኛል እኔም ብጠይቀኝ ነው በትክክል ነገር ከተባለ ግፊት አለበት በግፊት ስለሆነ ግን መደረግ የለበትም አይደለም ጥሩ ነው መደረጉ ግን ግፊቱ ለጥሩ ነገር ሊሆን ይችላል አሁን ግን ለወደፊት ደግሞ ግፊቱ ለመጥፎ ነገር ቢሆንስ ግፊት መጥቶ ለድርድር ቢሆንስ ያ ደግሞ በቃ ዲዛስተር የባሰ ችግር አለውና እንደዚህ የሚታየኛል እስቲ ሐሳብህን በዚህ ላይ እንትን በልና እንግዲህ ከዚህም ነው እየቀነጨብን የምንናገረው የአብይንም ሙቭ ማንሳት ይችላል አሁን የጀመረውን የውጭ አለ የአሜሪካ ግፊት አለ ኦል ኦፍ ዚስ እያገናኘን ስንለው እንደው የሚታየንን ትንሽ ብንል ጥሩ ነው ብዬ አይ ጥሩ ነው ምክንያቱም አሁን ትልቁ ችግር የሆነብን ምንድነው ቅድም ያነሳው መጀመሪያ አካባቢ ያነሳው ጥያቄ ነው ይሄ መርሃ ግብሩ የታሰበለትን ዓላማ መጥቷል ወይ ኦብጀክቲቭን መጥቷል ወይ ብለህ ብትጠይቀኝ አልመታም ነው ምክንያቱም እንዲያውም የባሰ እንቆቅልሽ ውስጥ የከተተ አይነት ሁኔታ ነው ምክንያቱም የተደበሰበሰ ነው በአብዛኛው መልስ ቀደም እንዳልኩ አፒዝመንት የበዛበት ነው የተከደበትን ፕሮሰስ በትክክል ይሄ ዶቶቹን የማገናኘት ጥያቄዎችም ነበሩ በጣም ሲሪየስ የሆኑ ጥያቄዎች ነበሩና እነዛን ሁሉ አገናኝቶ የመመለስ ነገር የለም ስለዚህ አሁንም ግልጽ ያልሆነ ትንሽ ሻዶ ጥላ ውስጥ ያለ ነገር ውስጥ እንዳሉ አሉ አሁን ትልቁ አደጋው ምንድነው እነዚህ ነገሮች ቀድሞ ቢታወቁ በምክርም በሐሳብም ማስተካከል ይቻል ነበር ማስተካከል ይቻላል የተወሰኑ ሰዎች ናቸው ያደረጉት ኃላፊነቱ በጣም ታሪካዊ ነው በጣም ከፍተኛ ነው ይሄ ነገር ከሰራና በትክክል ከሄደ እነዚህ ሰዎች ድንገት የኢትዮጵያ አይነት ኖቤል ፕራይዝ ቢኖረን ምን ሸልማቸው ይሆናል ካልሰራ ግንና ዲዛስተር ከተፈጠረ ድንገት በጥፋተኝነት ምን ጠይቃቸው በታሪክ ምን ጠይቃቸው ሊሆን ይችላል እዚህ ላይ ብዙ ማለት አልፈልግም ምክንያቱም
እንግሊዝ ምን ይላል the proof of the pudding on the eating ይላል እና የድፎ ዳቦ መጣፈጥና ለመጣፈጥ የሚታወቀው በኋላ ሲቀመስ ነው ይላል። ቅድም እንዳልኩ ገና ጫጉላ ቤት ናቸው ግን የታዩ ነገሮች አሉ፣ የታዩ ድክመቶች አሉ። ለምሳሌ የተነሱ ጥያቄዎችን ክሪቲካሊ አለመመለስ። ለምሳሌ አንዱ ጥያቄ በዚህ ትንሽ መጣ ብሎ የጠፋው በወልቃይት አካባቢ በዚህ በጸገኔ አካባቢ የተደረገው ጦርነት አካባቢ ያላችሁ አቋማችሁ ምንድነው? ለምን አልገለጻችሁ? መግለጫ ለምን አላወጣችሁም? የሚል አይነት ነገር ጥያቄ ተነስቶ ነበርና የተመለሰበት አመላለሱ ምንድነው? እሱ የአብይ አጀንዳ ነውና ለትንሹም ለትልቁም እኛ መልስ አንሰጥም፣ ኮሚቴው ተነጋግሮ አስቦበት ነው ምናምን የሚል መልስ ነው የተሰጠው። ግን ትላንትና የወጣው የኢኮኖሚስት ያወጣው ሪፖርት ግን ትንሽ የሚያስደነግጥ ነው። ምክንያቱም እንደውም አርስቱን ብትመለከተው ሰብታይትሉን ብትመለከተው ሪጂናል ኮንፊግሬሽኑ ይሄ ነው የላክልኝ ነው። ሰብ ኮንፊግሬሽኑን ጦርነት ይጀምራል ከማለቱም በተጨማሪ ከስር ብታነበው ከታየ ሰብታይትሉን ማለት ነው ስትመለከተው ሪስክ ኦፍ ሰብ ኮንፊግሬሽን ኦፍ ዘ ሪጅን ይላልና አካባቢውን ጂኦግራፊ ሊለውጥ የሚችል አካሄድ ነው የሚል ነውና በጣም ታቅዶበት የተሰራበትና ምክንያቱም እዛ ላይ የሚለው ምንድነው? አንደኛ በድንገት ነው ቲፒኤልኤፍ ተሻግረው የሄዱትና የተሻግረው የሄዱት በአካባቢው መልሰው የሰፈሩትን የትግራይ ተወላጆች ላይ በደል ስለደረሰ ያንን በደል ከወታደሮች ከመከላከያ ለመነጋገር ነው የሚል ነው። ግን የሚሊተሪ ወይንም የወታደራዊ ተንታኞች ፖለቲካዊ ተንታኞች ደግሞ የተናገሩት ነገር አይደለም። ሁለት አይነት ነገር ሰጥቷል እና ይሄ የሆነ አንደኛ የወታደሩን ይዘት ወይ የመከላከያውን ይዘት ለመፈተሽ ነው። እነዚህ ሰዎች ተዘጋጅተዋል ለጦርነት ወይ ልል ናቸው ለማለት ነው። በሁለተኛ በኩል ደግሞ ወታደራዊ ስትራቴጂክ ቦታዎች ለመያዝ ነው። ቲፒኤልኤፍ ይሄንን የፍተሻ እንትን ያደረገውና ጀነራል ወረደም ይሄንን ነገር ተናግሯልና በሌሎች ሚዲያ ላይ በእነሱ ሚዲያ ላይ እንዴት ነው ለጦርነት ለፍተሻ ለጉብኝት ብለህ የምታደርገው ነገር ነው ወይ? የሰው ህይወት የምትቀጥፍበት ነው ወይ? አየህ ይሄ ቀልድ ነው የተያዘው እና በሳት ነው ወይ የምትጫወተው? በእንደዚህ አይነት ነገር ነውና ነገር ግን ይገርማል። እዚህ ላይ ምን አመጣ? ጥሩ ነገር አመጣ። ምክንያቱም ይኸውልህ ከዚህ በፊትም ከተስፋዬም ጋር ለማንሳት ሞክረናል ይሄን ነገር። ጌታቸው አለ በዚህ በኩል በአብይ በኩል በዛ በኩል ህወሓት አለ። እነዚህ ሰዎች የተጣሉ ነው የሚመስልህ፣ ግን አንዱ ለአንዱ መልእክትም የሚያስተላልፉ ይመስላል ባነጋገራቸው። ሆነ ለመናገር ይሄኛው ይመላለሳል ወልቃይት ያሉት ደግሞ ኮሎኔል ደመቀ የአብይን ፎቶ ይዞ አስወጥቶ ሰልፍ ያስነሳል። አሁን ኢኮኖሚስት እንዳለው ደግሞ የሰለላ ነገር ነው። ያው እንትናም ጀነራል ታደሰም እንደተናገረው ብለሃል። ይሄን ስታየው የፋኖ ዝምታ ለምንድን ነው የሚያስፈልገው? እኔ አሁን it is puzzles me። ምክንያቱም አሁን ይሄ ከልክም አልፏል። ዝም የሚያስብል አይደለም። ስለ አንዳንድ ጊዜ ለምሳሌ አንዳንድ ጊዜ አሁን ጉዳዩን ካላወቁት እንኳን ጉዳዩን እያጣራን ነው አልደረስንበትም፣ አጣርተን ያቋም መግለጫ እናወጣለን ማለት ይገባቸዋል። እና የትላንቱ ኢኮኖሚስት ሪፖርት ያለውን ሁኔታ አፕሳይድ ዳውን ነው የለወጠው፣ በጣም በሚያስደነግጥ ሁኔታ ማለት ነው። እኔም ራሴ እንደዚህ አልጠበቅኩኝም ነበር። ምክንያቱም እንደምታውቀው የኢኮኖሚስት የሚያወጣው እንትን የዌስተርን የፖለቲካል አጀንዳ የሚያስቀምጥ ነው። አሁንም የሚያወሩት ስለ ምዕራብ ትግራይ ነው የሚያወሩት፣ የአማራ ወራሪነትን ነው የሚያወሩት፣ ስለተፈናቀሉ ትግሮች ነው የሚያወሩት፣ መሳሰሉት ነው የሚያወሩት። እና ይሄ አጀንዳ ነው እና ከስሩ ሰብታይትል ላይ የተቀመጠው ነገር ሪስክ አለው። እንግዲህ አብይ ደግሞ በዛ ላይ ምንድነው ያለው? ወያኔ መምቻው ሰዓት አሁን ነው፣ በቃ ራይፕ ነው ያለው፣ በቃ በስሏል ሰዓቱ ያለውና እንዲያውም አለ የተባለው ይበል አይበል አላቅም፣ ግን ኢኮኖሚስት ያለ የተባለው የአፍሪካ ዩኒየንም ጣልቃ እንዳትገባ፣ ምክንያቱም
ይኸውልህ ጦርነቱ ሙሉ በሙሉ በጣም አልተካሄደም። ስክሪሚሽ አይነት ነገር ነው። ትልቅ ፉል ፍሌጅ የሆነ ጦርነት አይደለም የተካሄደውና ስክሪሚሽ ነው የተደረገውና አንዳንድ ጊዜ በድንበር አካባቢ ትንሽ ግጭት ነበር የሚባል ነገር ነበር ድሮ ስሰማ እንደሆነና ይሄን ያህል ፉል ፍሌጅ የሆነ ሙሉ ጦርነት አይደለም የተካሄደው። ሙሉ ጦርነት ባልተካሄደበት ቦታ የአፍሪካን ዩኒየን ላደራጅራችሁ ብሎ መምጣቱ ምንድነው ነው አንድ ጥያቄ አጠይቃለሁ። ባይ ሰው እኮ ብዙ ብዙ ጦርነት ተካሂዶ ሰዎች በጣም አስቸጋሪ ሁኔታዎች ሲገቡ ላደራጅራችሁ ይባላል። እንዲያውም አሜሪካም እኮ ይሄው በእንትን ፍቱት እያለ ነው ኦሬዲ እኮ ተናግሯል አሜሪካ። አዎ እና ይሄ የሚያሳይ ምንድነው ከበስተጀርባው የሆነ አጀንዳ እንዳለ እንደተቀመጠ ታያለ። ኢቭን በአብይም ዘንድ ሊኖር ይችላል የምናውቀው ነገር የለም። ግን አብይም ተነስቶ የአፍሪካ ዩኒየን ጣልቃ አትግቡብን በዚህ ጉዳይ ላይ ብሎ ተናገረ። ጦርነቱንም ገፋበታለሁ ብሎ ተናገረ ብሎ እንግዲህ ይሄንን አውጥቷል። የፖሊሲ ጉዳይ ነው፣ የስትራቴጂ ጉዳይ ነው። ይሄንን ነገር አፋብን የፖለቲካው ክፍልም ሆነ በማናቸው የሚመለከ አመራሩ ቁጭ ብሎ መመርመር አለበት። ይሄ በጣም ትልቅ ኦፖርቹኒቲ ነው ለነሱ። እኔ እዚህ ላይ ምን ትዝ አለኝ መሰለህ? አሳሳቢ ነገር መጣ። አሁን ስትናገር የሆነ ነገር መጣልኝ። ምንድነው እነዚህ አሁን አደራዳሪ ከተባሉት ማነው ሽማግሌ ከተባሉ ከታዛቢዎቹ ስለሆነ እሺ ነው መቼም ኢንፍሉዌንስ አያደርጉም ብዬ ልገምተው። ከነሱ ከሚሰሩ ከድርጅታቸው ጋር ግን ይሄን ነው ባለ ይታወቃል። የአማራ ጉዳይ ተነስቶ እኔም እዛው ስሳተፍ ነበር፣ አንተም ለተወሰነ ጊዜ ስሳተፍ ነበር፣ እኔም ለተወሰነ ጊዜ ስንሳተፍ ነበር። እዛ ላይ እንደሰማሁት እኔ አንድ ቦታ ላይም ተለይቼም እንደወጣሁት ልናገር ይችላለሁ በፊት ለፊትም ችግር የለውም። ዝም ብሎ አጀንዳችን ያልሆነ የትራምፕን ማስመረጥ አጀንዳ ሆኖ መጥቶ ነበር ሆነ ለመናገር። አሁን ምን ያሳስበኛል መሰለህ? ይሄን ስትል ከዚህ ደግሞ ከታዛቢዎች መካከል እንዲህ አይነት ነገር አጀንዳ የሚያስቀይር ነገር መሄድ የሚቻል ከሆነ በእውነት አፋብን በራቸውን ጥርቅም አድርገው መዝጋት አለባቸው ላሉ በዚሁ አጋጣሚ። ምክንያቱም በጣም አስቸጋሪ ነው፣ አደገኛ ነው፣ አታውቀውም። ስለዚህ ኔክስት ሙቭ ምን እንደሆነ አታውቀውም። ስለዚህ ሆፕፉሊ ይሄን ነገር እነሱ የሚከታተላሉ። እንደው ይሄን ነገር ለማስመር ፈልጌ ነው። አሁን ሲገናኝ ነገሩ የዌስተርኖቹ ነገር ሲመጣ የኛዎቹ ደግሞ ከዌስተርኖቹ ጋር ነው ደጅ መጥናት ስላለ እሱ ነገር ደግሞ በዚህ በኩል ደጅ መጥናቱ በሌላ በኩል ከተቀየረ ምናልባት በእነሱ በኩል ደግሞ መልእክት አስተላልፈው ዝም በሉ ካሏቸው እና ዝም ካሉ ያ መጥፎ ነው እያሱ አይደለም። በጣም በሚገርም የአጋጣሚ ጉዳይ ካልሆነ በስተቀር ዛሬ ከአንድ ወዳጅ ጋር አውሮፓ ከሚኖር ጋር ተነጋግረን ነበር በዚህ ጉዳይ ላይ እና በጣም የተሰማው ምንድነው ስም ባልጠቅስ ጥሩ ነው። በዚህ በአደራዳሪ ኮሚቴ ውስጥ ያሉ ሰዎች ራሳቸው አሜሪካ በኢትዮጵያ ውስጥ ጣልቃ እንድትገባ እና መፍትሄ እንድትሰጥ ሁሉ የመጋበዝ አይነት አዝማሚያ እንዳሳዩ እና እንደሚለምኑ ጠቅሶ ምን እያደረጉ ነው እነዚህ ሰዎች ብሎ ጠየቀኝ እና ሲያስተያየትን ስጠኝ ብሎ ጠይቆኝ ነበርና እንግዲህ ቅድም ከጠቀስኳቸው ከ3 ከ4 ሰዎች መካከል አሜሪካ ውስጥ ካሉት ማለት ነው። እና እንግዲህ ተመልከት አሁን እዚህ ላይ ልብ በል ኢኮኖሚስት ይሄንን ነገር አወጣ። ምንም እንደ ኮሽታ ማትበለው በቃ ትንሽ ጋጋታ የቆርቆሮ ጋጋታ ባለበት ሁኔታ ላይ ምዕራቡ ዓለም ተንጫጫ በአንድ ጊዜ በዚህ በጦርነት ጉዳይ ተንጫጫ ማለት ነው። አሁን እነዚህ ሰዎች የፋኖ እንትን ናቸው ምንድነው አገናኝ ናቸው። ለዞን መሆኑ ነው ግን ያው ለዞን አይነት ናቸው፣ ግንኙነት እንዳላቸው ይታወቃል። እና ኮንዱዌት ናቸው እነዚህ ሰዎች በዛ ውስጥ እና አሁን አሜሪካኖች ፋኖንም በአማራን ጉዳይ ስታቀርብ አሜሪካኖችም የዚህ አይነት ጥያቄ ሊያመጡ ይችላሉ። ስለ ሁሉም አሜሪካኖች ሳይሆን በዚህ በኩል ቲፒኤልኤፍን የሚደግፉት ኃይሎች አይ ወልቃይትን አሳልፋችሁ ካልሰጣችሁ የትግራይን ዲማንድ ወይንም ይሄ ደግሞ ኮንስቲቱሽን በሚሉት ያንን ካላከበራችሁ ለእናንተ እውቅና አንሰጥም ወይንም ለእናንተ ድጋፍ አናረግም በሚሉበት ሰዓት እነዚህ ሰዎች ያው ምክንያቱም ለማኝ ሆነ እዛ ሄደ አሜሪካ እርጅኝ ይሄንን ነገር መፍትሄ አምጪልኝ አብይን አውርሱ ይችላል። አሜሪካኖችም ኮንዲሽን ያበጃሉ። አሜሪካኖች እንዲያውም ዌስተርኑ ኮንዲሽን በማበጀት
በጣም ፐርፌክት ነው። ጊቭ ኤንድ ቴክ ነው። ጊቭ ኤንድ ቴክ ነው። ትራምፕ እንደምታውቀው ሁልጊዜ ጊቭ ኤንድ ቴክ ነው። ቢካል ታሪፍ ነው ማበጀብን አይነት ነገር እንደሚል ነው። ሁልጊዜ ጊቭ ኤንድ ቴክ ስትሬት ነው፣ ግልጽ ነው፣ ስትሬት ነው። በዛ በኩል እንትን አላሉ ብዙ ፖሊሲ። ስለዚህ እንዲህ አይነት ነገሮች በተለይ ለአማራ ህዝብ ህልውና ቆመናል የሚል ድርጅት ብዙ ወንድሞቹን መስዋዕት ያደረገ ጊዜያቸውን መስዋዕትነት ያደረጉ ራሳቸውን መስዋዕት ስንል በህይወት የሌሉ ያደረገ ሰው ቡድን ፖለቲካውን በጥልቅ መመርመር መቻል አለበት፣ መጠየቅ መቻል አለበት። አይጠይቁ ማለት እንዲሁ ዝም ብሎ አብይን ስልጣኑን አስወርደን እንመጣለን አይነት ነገር ብቻ ሳይሆን በጂኦፖለቲክስ ውስጥ እየተደረገ ያለውን ጨዋታ ምንድን ነው ነው ሪስኩ ሚላው ኢኮኖሚስት ሪስኩ ምንድን ነው? ሪጂናል ሪኮንፊግሬሽን ሊመጣ ይችላል ነው። ቅድም ያልከው ነገር አለ። ምንድን ነው ጦጣ አበላሻልን ምን አመጣው አይነት ነገር ነው። አልበላሽንም ምን አመጣው አይነት ነገር ነው። እና ከየት አመጡት የሪጂናል ኮንፊግሬሽን አጀንዳው ምንድን ነው የሚሉትን ነገር ነው። እና አፋብኃ ላይ የወደቀው ታሪካዊ ኃላፊነት በጣም ከፍተኛ ነው። እነዚህ ልጆች ላይ የወደቀው ኃላፊነት በጣም ከፍተኛ ነው እና ቁጭ ብለው ሊመረምሩት፣ ሊያጤኑት፣ ሊገነዘቡት ይገባል። አሁን ግን ቅድም ትልቁ ችግር አንተ ካነሳው ነገር ምንድን ነው? እነሱን በሽምግልና ጆሮአቸውን የሚሰጧቸው ሰዎች ደግሞ ይሄን ያህል ይሄ ጥሩ ስፓይናል ኮርድ ያላቸው ናቸው ወይ? አሜሪካ ነይና ግቢ እኛን እርጅን የሚሉ ከሆነ ደጅ የሚማጠኑ ከሆነ በራሳቸው የማይቆሙ ከሆነ ነገ አሜሪካ ፍላጎት እንደዚህ ነው ለፋኖ ይሄን ያህል ሚሊዮን መድባለው ትግሉን አካፍቱ ግን ይሄንን ኮንዲሽን ፈጽሞ ቢባሉ ለድርድር ሊያመጡት ነው ወይ? እነዚህ ነገሮች ሁሉ በጥንቃቄ መመርመር ያለባቸው ናቸው እና ከዚህ ቀደም ይሄ በጸለምት በኩል የተደረገውን ጦርነት ላይ አቋም አንወስድም ወይንም ደግሞ መግለጫ አንሰጥም የሚለው ነገር ትልቅ የሆነ ራሱ ጥያቄ የፈጠረበት ሁኔታ ነው ያለው። ብዙ መጠየቅ ያለበት ነገር አለ። ምክንያቱም በእኛ ባሳለፍነው ታሪክ ውስጥ እርግጥ አሁን ዝም ብለህ መቼም ባይጎንስ አት ባይጎንስ ምናምን ነገር ብለህ የምታልፈው ነገር ትንሽ አስቸጋሪ ነው የሚሆነው። ምክንያቱም መመርመር ያስፈልጋል። ምክንያቱም አንዳንድ ሁኔታዎች ይፈጠራሉ በዚህ በተለይ በዲያስፖራው ከዛ በኋላ ተጠያቂነት የለም ሁሉም መልስ አለኝ የሚለውን እየወጣ በሚዲያው ሊናገር ይችላል። ሪሊ ግን አስገዳጅም ነገር ብዙ የለም እንደምናውቀው እና እኔ እውነት ለመናገር ነው እኔ ራሴ ዲሲ ድረስ ሄጄ የመጀመሪያው እዚህ እስክንድር መጣ ተብሎ በሁለተኛ ላይ መሰለኝ ፈንድሬዝ በሚያደርጉበት ጊዜ ሁሉ ተገኝቻለሁኝ እና እኔ እዛው ፊት ለፊት ራሴ እዛው ቁጭ ብዬ የሰማሁት እስክንድር ጦር አለው ምንም ችግር የለም ምናምን ተብሎ ምንም በሌለ ነገር ላይ ነው ሲዋጣ የነበረው። ኦኬ ያም ለጥሩ ነገር ቢሆን ጥሩ ነበርና ከዛ በኋላ የሆነ የተደበሰበሰ ነገር አለፈ። ከዛ በፊት አብይን እንከሳለን ተብሎ ብዙ የተደበሰበሰ ነገር አልፏል እና ነው ተጠያቂነትን እየተለማመድን ካልሄድን ወይ ደግሞ ተጠያቂው ትክክለኛ ያጠፋው ሰው ደግሞ በሚፈለገው መንገድ ይቅርታ መጠየቅ ካለበት ይቅርታ ሌሎቹም ካለ እንደዛ ማድረግ ካልቻልን አሁን ለዚህ ነው ቅድም አንተ ከመነሻህ ጥርጣሬ ስትል የሰው ጥርጣሬ ነው እዚያውን ዝም ብዬ ነው ያፈነዳሁት እንጂ ጥርጣሬው እሱ ይመስለኛል ከዚህ በፊት የሆነ መልስ ስላላገኘ አሁንም እንዲህ ሲባል እንዴ ይሄስ ሌላ ነገር ቢይዝ ጥሩ እንኳን ነገር ቢይዝ አየህ ጥርጣሬው ይጎላል ስለ እንትን ይመጣል። ለዚህ ነው እኔ እንደው በጣም እንደሚያዳምጡም ከሆነ ያዳምጣሉ እርግጠኛ ነኝ። እኔ አፋብን እንዲጠናከር ካስፈለገ ራሱን ችሎ መሄድ አለበት። በቃ አሁን አንድ ድርጅት ነው ራሱን አጠናክሮ ስተትም ፈጸመ ትክክል እዛው የሚፈጽሙት ነገር ትንሽ ቢጠናከር ጥሩ ነው። አለበለዚያ ግን አስፈላጊ አይደለም። አሁን በመሰረታዊ ጉዳይ መግለጫ ሳያወጡ ዝም ብሎ አሁን የሰጡት መግለጫ ሪሊ አንደኛ ዘጌት ያለ ነገር ነው ነው ከምስረታው ጋር አብሮ ቢሆን ይመረጣል ከአንድ ከሁለት ቀን በኋላ እኔ ትንሽ የቆየ ይመስለኛል ሳየው 9 ነው አይደለም ምስረታው የተካሄደው ጥር 9 ነው በኢትዮጵያ አቆጣጠር እንግዲህ አሁን ይሄኛ የተካሄደው አርብ ሮብ ዕለት ነው ባለፈው እና ዘግይቷል እንደገና ደግሞ አይ ዶንት ኖ ካልተሳሳትኩ
አብይ ደግሞ ፓርላማ በተናገረበት ቀን ነው ይሄን መግለጫ የተሰጠው። አይደል ነው ምን አይነት መልእክት ለማስተላለፍ እንደተፈለገ ማያፈለግ። ምክንያቱም ጠንካራ ነገር ይዘው ቢመጡ እሺ ጥሩ ነው። ግን አሁን እንደምሰማው አንተም በታዛቢነት የተወሰነ እንዳልከው እኔም በብዙ ለመከታተል እንደሞከርኩ ካዳመጥኩትም ከተወሰነውን ሳየው ያልከው የሚፈለገው ነገር አልተላለፈም በደንብ እና ያ የሚፈለገው ነገር ዓላማውን አልመታም ከተባለ ለማን ነው ሰርቭ የሚያደርገው ይሄ ማለት ነው? እና አሳሳቢ የሚሆነው ለዚህ ይመስለኛል። እና አይ ሆፕ እኛ ልጆቻችን እንዲጠነክሩ ነው የምንፈልገው። ፋኖ በእውነት ለመናገር በዚህም ሆነ በምንም ይሁን በምንም ፋኖ ሰክሰስ ማለት በውጤት እንዲጠናቀቅ እንፈልጋለን። የአማራው ጉዳይ ይሄ ነው የሚያስፈልግ። ምክንያቱም የሚያዋጣው ነገር የለም ከሱ ውጭ። አሁን ግን ደግሞ የሚያዋጣው የለም ተብሎ ደግሞ ሲበላሽ እንዳይበላሽ ደግሞ ምክር መስጠት ያለ ይመስለኛል ሳስበው። ምን ትላለህ? እንግዲህ አንዱም እኔ ከጠየቁት ጥያቄ ውስጥ ህዝባዊነት የሚል ነው። ህዝባዊነት ማለት ለምሳሌ እኔ እናንተ እንወያያለን፣ የህዝቡን ጥያቄ እንሰማለን። ሰው ሁሉ ተሰብስቦ መጥቶ እነሱን አይጠይቅም። በየሚዲያው ነው ሰው የሚወያያል። በቲክቶክ ይወያያል፣ በፌስቡክ ይወያያል፣ በዩቲዩብ ይወያያል። በተለያየ መንገድ ባለው ኦፖርቹኒቲ እድል ሁሉ እየተጠቀመ ነገሮችን ጥያቄ ይጠይቃል። ያንን ደግሞ ሰብሰብ ያደርግና ሰው ይሄን ነገር ምን ይመስላችኋል ብሎ መጠየቅ አለበት። እና የአንድ ድርጅት ህዝባዊነት የሚረጋገጠው ከህዝቡ የሚወረወሩትን ጥያቄዎች በመመለስ ነው። ነገር ግን በጣም ይኸውልህ አንድ ፖለቲከኛ መውደቅ የመውደቂያው ምልክቱ ወይንም ደግሞ የአንድ ፖለቲካ ድርጅት መውደቂያው ምልክቱ የህዝብን ጥያቄ አድበስብሶ ሲያልፈው ነው። አየህ፣ ምክንያቱም ከበስተጀርባው ችግር አለ ማለት ነው። እንደ ዘመናዊው እንደ አውሮፓ ወይንም እንደዚህ እንግሊዝ እንዳለው ይፋጠጡ የሚል ነገር የለም። እዚህ ጉሮሮ ለጉሮሮ ነው የሚተናነቁት። ፋይሉን አንጡት ነው የሚሉት። ምን እንደሰራችሁት ፋይሉን አንጡት፣ ፋይሉን አንጡና አጋልጡ ነው የሚባለው። አሁን በእናንተ እዚህ ነው ማለት በሚባለው ሰውዬ ጉዳይ ላይ እና በእንግሊዝ አምባሳደር በነበረው ሰውዬ ላይ ፋይሉን አውጡት ተባለ እና መውጫቸው ሲያጣ መጨረሻ ላይ የኮረስፖንዳንሱ ለናሽናል ሴኩሪቲ ኤሌመንቶች ካሉት አደገኛ ነው በሚል አይነት ሽፋን ትንሽ ለመጠበቅ ሞከሩ። ግን ጉሮሮ ለጉሮሮ የተናነቁት እሱ በጣም ሃይ ሌቭል ነው በአሁኑ በዚህ በአውሮፓው ደረጃ ስትመለከቱ። ነገር ግን በእናንተ አሁን ለምሳሌ ይሄ ስንት ሚሊዮን ነው? 3 ሚሊዮን ነው ስንት ሚሊዮን ነው ፋይል የወጣው? እኔ ሰውም አንብቦ መቼ እንደሚጨርሰው ማለት ነው። ምንም አያልቅም እሱ በጣም ብዙ ነው። እንግዲህ ቪዲዮ ምናምኑ ነው እና ሰላይም ነበር ነው የሚባለው። ብዙ ነገር አለና ይመስላል። የፖለቲካ ድርጅት ጠንካራ የፖለቲካ ድርጅት ምንድነው? በራሱ የሚተማመን ቅድም ያልከው ነገር በራሱ የሚተማመን ከህዝብ የሚመጡትን ጥያቄዎች ደግሞ በኮንፊደንስ በራስ በመተማመን የሚመልስ መሆን አለበት። ያንን አድበስብሶ የሚያልፍ ከሆነ ችግር አለው ማለት ነው። ለምሳሌ አሁን እኔ ቴድሮስ እዛው ነበረ እና ጥያቄ ጠይቋል እና ሪዮት ሚዲያ ማለት ነው ትዝ ያለኝ አሜሪካ ሀገር አብይን የጠየቀው ጥያቄ ነው። አብይን የጠየቀው ጥያቄ አብይ አድበስብሶ ጭራሽ አሳቆት ሳይመልሰው ነው የሄደው። ትዝ ይልህ እንደሆነ አዎ አስታውሳለሁ። አሁንም ቢሆን የጠየቀው ጥያቄ እዚህ መድረክ ላይ በቀጥታ አልተመለሰም። እሱ በቀጥታ አልጠየቀም። ለምን በቀጥታ እንዳልጠየቀ ምንድነው ጥያቄው ኤግዛክትሊ ታስታውሳለህ? በቃል ባላስታውሰው አዝማሚያው ከቲፒኤልኤፍ ጋር ሰራላችሁ አይነት ከቲፒኤልኤፍ ጋር ኦኬ ተሰራላችሁ እንዴት ነው አቋማችሁ አሰራራችሁ አይነት ነገር ነው። ግን ያልተመለሰ የለም። ከዛ በኋላ ደግሞ ማነች አንዲት ልጅም እንደዚሁ ጠይቃለች እና ሲጠየቁ የተመለሱ ነገሮች አይደሉም። እና ዋናው እንደውም ማዛ ቸር የምታረጋዋ ትኩረታችን በዚህ በኩል ይሁን ወደ ማመሰራረቱ ላይ እንጂ ሌሎች ጥያቄዎች አትጠይቁ የሚል መጠርነፍ አይነት ነገር ነበረበትና እስ ኦኬ ድንገት ትክክል ሊሆን ይችላል፣ ወቅቱም ላይሆን ይችላል፣ ድንገት ሌላም ጊዜ ሊመጡ ይችላሉ። ይሄ ድል ይኑር አይኑር አላውቅም። ግን እንዲህ አይነት መድረክ ላይ ስትመጣ እንዲህ አይነት ጥያቄዎች ስትነሱ ሳትመልስ ስትቀር ባይመጡ ጥሩ ነው። ከመጡ ግን
አቋም ይዘህ መመለስ መቻል አለብህ። ወይ ጉዳዩን እያጠናሁት ነው፣ እያየሁት ነው፣ መረጃው የለኝም፣ ሲመጣ ግን ለህዝብ አሳውቃለሁ ማለት መድፈር መቻል አለብህ እና ይህን ማታረግ ከሆነ ውድቀትን እያበጀህ ነው ማለት ነው እና በጣም ትልቅ ስራ የሚጠይቃቸው ነው። ይህንን በዚህ ጉዳይ ላይ ሊያስቡበት በጣም ይገባል። ነገ የሚወጣ ነገር በአደባባይ የሚወጣ ነገር ነው እና ለምሳሌ አሁን ጨዋታ ያነሳው እና በዚህ በገዱና በአብይ መካከል የተፈጠረው እንካ ሰላምታ አለ። አብይ ገዱ ያቅልኛል፣ አስመራ ልኬዋለሁ፣ በትግራይ ህዝብ ላይ የሚደረገውን በደል ኢሳያስ እንዲያቆም ንገረው ብየዋለሁ አለ። ገዱ ደግሞ መጣና ነው አንተ አልነገርከኝም፣ እንደውም የትግራይን ህዝብ ጨፍልቄዋለሁ፣ መነሻ ወገቡንም ሰብሬዋለሁ ያልከኝ እንኳን ልታስንለት ቀርቶ ነው ያለውና ገዱ የተናገረው ነገር አብይ ከተናገረው አንዳንድ ነጥቦች ጋር አብሮ የሚስማማ ነው። በይፋ የተናገረው ነገር አለ። ለምሳሌ ዱቄት አድርገናቸዋል ብሏል። የተበተነ ዱቄት ይመጣል ወይ ብሏል። ስለዚህ እንደሆነ ከዛ በኋላ በሸሻ አድርገነዋል ብሏል። እነዚህ ነገሮች ከዛ ነውና ያለው ነገር አለ እና ሌሎች እንዲህ አይነት ነገሮችን ስትሰማ ይሄ የጥያቄና የመልስ ጉዳይ በሚመጣበት ሰዓት ተጠያቂነት እንዳለ ነውና በዚህ በኩል ካሁኑ ልምዱ ከሌላቸው ቢለማመዱት ጥሩ ነው። እንደ ፖለቲከኛ አገር እንመራለን፣ ፋኖን እንመራለን ብለው ከተነሱ አንደኛው መፈተኛቸው ጥያቄ የመመለስ ጉዳይ ነው። ለምሳሌ አብይን ለምሳሌ ሚዲያ ላይ አይቀርብም እኮ ለውጭ ጋዜጠኛ ለምናምን አይቀርብም። እዚህ ግን ለምሳሌ ያው አሁን በእናንተም ሀገር በሰለጠኑት ሀገር ሚዲያ ላይ መቅረብ በቃ ሁለተኛ ስራ ነው። ይቀርባሉ፣ ወዲያው ነው ተመለሱ፣ ይመለሳሉ። የእናንተ ሰው እርግጥ ያው ትንሽ ባህሪው ፌክ ኒውስ ምናምን እያለ ጋዜጠኞችን ያሳቅቃልና ፍልሚያ ነው። እዛ ላይ ፍልሚያ እኮ ነው። አንተ ከገሌ ኒውስ ፔፐር ነው የመጣኸው አይደል? አንተማ ፌክ ኒውስ ነው አውቃለሁ። ጋዜጠኞችን በስምና በባህሪ በሁሉም ያውቋቸዋል ማለት ነው። ስለዚህ ጦርነት ነው የሚካሄደው እና ከዚህ ቢማሩና ለህዝባቸው ለሚነሱ ጥያቄዎች ከጠላትም ሊሆን ይችላል ያንን ቻሌንጅ ማድረግ እና መቋቋም ያስፈልጋል። ይሄንን ትምህርት ቢወስዱ ጥሩ ነው እላለሁ። አይ በጣም ተገቢ ነው። በነገራችን ላይ አድማጭ ተመልካቾቻችን ያው ሁላችንም እዚህ የምንለው ምንድነው አቋማቸውን ይግለጹ ማለት በሌላ መንገድ ትርጉም ማለት አይደለም። ሄደው ይዋጉ አይደለም። አሁን አብይ ነው ዋናው ጠላት ብለን ነው ምናምነው፣ እኔም ማምነው እንደዛ ነው። ያ ማለት ግን ሌላው ደግሞ እንደፈለገ ሊጋልብ ሲሞክር ደግሞ ነው ማለት አለብህ። የግድ ከነሱ ጋር እንካ ሰላምታ ሳይሆን አቋምህ ምንድነው? በዚህ በኩል ጋር ነው የፋኖ አቋም ይሄ ነው፣ እንደዚህ እንደሚያደርጉ እርግጠኞች ነው ምናምን ያሉ። ከዛ ውጭ ግን ከጠነከረ አፋብን ከዚህ በፊትም ብያለሁ እኔ ፋኖ ጠንካራ ድርጅት ነው፣ በመሳሪያም በወታደርም ኃይል አሁን ከድሮ የተለየ ነው። ስለዚህ ጥንካሬው ደግሞ በአመራሩ ሞር ጥንካሬ ካለ ከማን ጋር ይስሩ የሚለው የድርጅቱ ጉዳይ ነው የሚሆነው። እሱ ችግር የለውም። እሱ ችግር የሚሆነው ጸጥ ብለህ ስትቆይ ነው። እንደ አቋም የአማራው ጥያቄዎች ተብለው ከመጀመሪያው የተነሱት የተቀነቀኑት ጉዳዮች በእነሱ ያለህ አቋም ግን ሁልጊዜ መገለጽ አለበት። ምንጊዜም እንዲሁ በደፈናው ሳይሆን ስፔሲፊክ ለሆነው ጉዳይ ስፔሲፊክ የሆነ መልክ ነው እንጂ ያ ማለት ግን ሄዶ ከአብይ ጎን ሆናችሁ ተዋጉ ምናምን ያለ የለም። ምክንያቱም አንዳንዱ በዚህ ጠምዝዞ ሊናገር ይፈልጋል። እንደዛ አይደለም ቋንቋው እንደዛ ሳይሆን እንደ ድርጅት አቋማቸውን መግለጽ ተገቢ ነው። ምክንያቱም ከዛዘር ሳይድም ስታየው እኮ ይገልጹታል፣ የእነሱ ጋዜጠኞቹም ይገልጹታል፣ ህወሓትም ያው ይገልጸዋል ሁልጊዜ ያለምንም ፍራቻ ማለት ነው፣ ያለምንም መሳቀቅ እና አቋምን መግለጽ ችግር መሆን የለበትም። ከዛ በተረፈ ግን የዚህ የአብይና የገዱን ያነሳው ነገር ኢስ ኢንትረስቲንግ። እኔ አሁንም ቢሆን ይኸውልህ አብይ አደኖ ምን አይነት እኔ መቼም አንዳንድ ጊዜ በጣም ኤሌመንታሪ ነው ብለን የምናልፈው አይነት የማታለል ዘዴ እስል ይጠቀምበታል። ማተብ አለው መቼም ምናምን እያለ ሲናገር አሁን ለየዋሁ ሰው እኛ ብዙ ጊዜ የምለው ነው በየቦታው በቤተክርስቲያንም በምንም ስንሄድ ብዙ ጊዜ አድንቀን ነው የምንወጣው።
ዋናውን ትምህርት ከማለቅ ይልቅ አድንቀን ነው እንዴት አይነት እንደው ሰባኪ ነው ዛሬ ያጋጠመን አይነት ነገር ነው። ሱፐርፊሻል የሆነ ነገር ነው እና አሁንም በዚህ ሰውዬ የሚታልሉ እኮ አይጠፉም። መቼም ማተብ አለው ብሎ ልክ አዜፍ ይሄ በቃ ነው በነባሩ የማታለል ዘዴ ሲሞክር እኔ በእውነት ገዱም ሳይናገር ውሸታም መሆኑ በደንብ ያስታውቃል። ምክንያቱም ለትግራይ ህዝብ ማሰብ ስንት ሲናገር ሲቀላብድ ቆይቶ አሁን ህዝቤና ትንካብየው ነበር ሲል ይሄ በጣም አስቂ ነው። እውነት አንዳንድ ጊዜ በጣም ነው የድፍረቱም እንደው ድፍረቱ ምን ያህል ልክ እንዳለው አላቅም እኔ ሰውየው። ኤኒዌይ ይሄኛውን መለሰ እንግዲህ መልሰዋል ተመላልሰዋል። ግን ዞሮ ዞሮ ግን ያ ምንድነው ይሄን እንደው አንተም ያነሳው ጥሩ ነው። እኔም ማንሳት እንፈልገው ህዝቡ በቀላሉ ዝም ብሎ መታለል የለበትም። እንደው የውሃ እንዴት ነው በቦይ የሚሄድ ውሃ ወደ ፈለከው አይነት ነገር የምትወስደው መሆን የለበትም። እና እርግጥ ወስደውታል ማለት አይደለም። አቅም አንሶት ብዙ የተቀመጠ ሰው አለ፣ እሱን ይገባኛል። ግን ዞሮ ዞሮ አንድ ቦታ ላይ ደግሞ እንግዲህ በቃይ ማለት አለበትና እስቲ ለህዝቡም እንግዲህ በቀረን 2 ደቂቃ ውስጥ መልእክት አስተላልፈን እንቋጨው የዛሬውን። ጥሩ እንግዲህ ከህዝብ አንጻር ስትመለከቱ እንግዲህ ከአዲስ አበባ የሚደርሰን ዘገባ ወይም ደግሞ ዜና ምንድነው ሰው ድሮ ቴሌቪዥን አብይ ሲመጣ አብይን እንመልከተው ብሎ ቢጓጓ የነበረው አሁን ባካችሁ ቴሌቪዥን አጥፉልን የሚል ህብረተሰብ ተፈጥሯል። ስለዚህ አብይ በፓርላማ የተናገረው ነገር በህዝብ ላይ ይሄን ያህል ትልቅ ተጽዕኖ ያመጣል የሚል ነገር አይኖርኝም። ምክንያቱም ሰው እኛ ፖለቲካው መተንተን ስላለብን እናዳምጠዋለን ስራችን ስለሆነ እና ምን ተናገረ ለምን ተናገረ የሚለውን ነገር እናዳምጣለን። ነገር ግን አብዛኛው ህዝብ በተለይ ደግሞ የትግራይ ህዝብ እሱን ያዳምጣል የሚል እምነት አይኖረኝም። ካለበት ስቃይና መከራ የአማራ ህዝብ እንዳለ ነውና እንዲያውም በሌላ ሚዲያ ላይ የሰጠው ትንታኔ ምንድነው እንዴ የሁሉ የአማራ ህዝብ ሲገደል አንድ ቀን የአንዲት እንባ ዘለላ ያላወረደ ሀዘን ያልተሰማው ሰውዬ እዛው አዲስ አበባ ዙሪያ ራሱ ስንት ሰው ከደቡብ የመጡ ሰዎች ሲታረዱ ሲገደሉ በየቦታው ሲጨፈጨፉ አንዴ ለአስከሬኑ ዛፍ ልተክል ነው፣ አንዴ የአዲስ አበባ ውስጥ የኦሮሞ ጥላቻ አለ፣ አንዴ ማይለው ማይቀባጠረው ሰውዬው የለም። ይሄ የምንን የበላ ሲያስለፈልፈው ያድራል እንደሚባለው አይነት ነገር ነው እና ይለፈልፋልና በአብይና በሰው መካከል ሆድና ጀርባ የሆነ ነገር እንዳለ አውቃለሁ እና ሰው ያዳምጠዋል የሚለው ነገር ጥቂት አገልጋዮቹ በጣም ጥቂት አገልጋዮቹ ተከፋዮቹ ያዞምባ አብረው ሲያነቡ ታይተዋል። ለምሳሌ አሁን ቅድም በየሳዳምጥ ነበር ይሄ ሉዓላዊ ሚዲያ የሚባለው ማነው የሚባለው ልጅ ኢሳት የነበረው የደቡቡ ልጅ የአብይ ዋና አገልጋይ ሲሳይ ነው። ሲሳይ ነው ሌላ አለ እንደ ልዑል የት ያለ ነው? ሉዓላዊ ሚዲያ እንደ ሲሳይ ነው ታዲያ። ሲሳይ ገና እኮ ነው። ሲሳይ ገና የሚለው ነው ሲተነትን ነበርና እንዲህ ብሎ በቃ የገዱን አንደርማይን ለማድረግ ወይንም የገዱ መልስ ትክክል እንዳልሆነ አብይ ትክክለኛ እንደሆነ እና አብይ የላከው ትክክለኛ መልእክት እንደላከ በሰብአዊ መብት ጉዳይ ላይ ንግግር እንዳደረገ ምናምን ብሎ ሊናገር ይፈልጋልና የምታያቸው ጥቂት የሆኑ የሱ ደጋፊዎች በእንደዚህ አይነት መንገድ እንትን ይላሉና ያው ሚዲያውን መቆጣጠር አትችልም። ህብረተሰቡ ግን ያቃል ስለ አሁን አብይ ያደረገው ምንድነው ሊበሏት ያሰቧትን አሞራ ጅግራናት ይሏታል አይነት ነገር ነው። ትላንትና በቦምብ ሲያርሰው የነበረውና ሲያሳረሰው የነበረውን ህዝብ ላንተ ስለ ልክ ያለው አምባሳደር ልክ ያለው ምንድነው ኤንቮይ መልእክተኛ ልክ ያለው ከኢሳያስ ጋር ካለ ስለ የሀገር ጉዳይ ነው። የሀገር ጉዳይ ከሆነ ታሪካዊ የሚቀመጥ ነው። ኢሳያስ በትግራይ ህዝብ ላይ እንዲህ አይነት በደል ተፈጽሟል ብሎ ቦታውን ጠቅሶ ለምሳሌ የፈረሱ ቤቶችን፣ የሞቱ ሰዎችን፣ የፈረሱ ፋብሪካዎችን፣
ዋጋቸውን አይነታቸውን ጠቅሶ ፋይል አድርጎ ያንተ ወታደሮች እንዲህ አይነት ጥፋት አጥፍተውብኛል ለታሪክ ምስክርነት አድርጎ ማህተም ባለው ሁኔታ ጽፎ መላክ ሲገባው መልእክተኛ ላከ ይላል። ይሄ በጣም ሲሪየስ የሆነችው ነው። እንግዲህ እሱ እንደሚለው የመድኃኒት ፋብሪካውን መንቀል፣ የአልማዳ ጨርቃጨርቅን ማፍረስ የመሳሰሉ ነው። ይሄንን እንደሚያደርጉ የታወቀ ነው። ምክንያቱም ሻዕቢያ ትልቅ ቂም ቋጥሯል በቲፒኤልኤፍ ላይ። በቲፒኤልኤፍ ላይ ብቻ ሳይሆን በትግራይ ህዝብ ላይ ቂም የቋጠረ ድርጅት ነው። ሻዕቢያ ወደ ትግራይ ምድር በሚገባበት ሰዓት ሊያደርስ የሚችለው ጥፋት የታወቀ ነገር ነው። ምንም ጥርጥር የለው። እሱም ደግሞ እንዲጠፉለት ነው የተፈለገው። የሱም ደግሞ አፈቀላጤዎች የነበሩት እነ ዳንኤል ክብረት ነፍሱን ይማርና ያ ደግሞ ማነው የሚሉት ሰው በልተን እንቀደስ እናጥፋቸው የሚሉ አይነት ዜናዎች የነበሩ ነውና አብይን ብቻውን አይደለም የምታየው። አብይን የምታየው ከሁሉ ሲስተም ወይንም ደግሞ መዋቅር ጭምር ነው። በዛ በጦርነት ወቅት ላይ ሲናገሩ የነበሩት ነገር ምን እንደነበረ እናውቃለን። ስለዚህ ዛሬ አብይ ለትግራይ ህዝብ ያዞን ባቢያነባ ማንም የሚያዳምጠው ሰው ያለ አይመስለኝም። እንዲያውም የትግራይ ህዝብ መጠንቀቅ ነው ያለበት። አብይ ጦርነት ሊያመጣ ይችላል። ስልህ ቅድም ኢኮኖሚስት እንዳለው ትልቁ አደጋ አካባቢ ያለውን የጂኦፖለቲክስ ሊቀይር የሚችል ችግር ውስጥ ሊገባ ይችላል። እንግዲህ ወደፊት የምናየው ነው። የሚቀጥለው ውይይታችን በተለየ አይነት ሊሆን ይችላል። ይሄንን ነው የምለው። አይ ትክክል። ለነገሩ እሱ ከመውረር ወደ ኋላ አይልም። ግን አንፎርቹኔትሊ እሱ እንኳን ባያስበው ነገሩ አስቦ ነው የሚያደርገው። የዚህ ሁሉ ታርጌት አማራው ነው ብለን ነው የምናስበው እኛ። እግረ መንገዱን ደግሞ አማራን አጥፍቶ ነው የሚፈልገው ሰውየው እንደዛ ነው እንጂ ብቻ አይደለም ይመታው። ያው እርስ በርስ ከዚህ ያዋጋል። እሱ ከኋላ ሆኖ ሁለቱንም እየፈጨ ከድሮን እየመጣ እንኳን እነዚህን እነሱ ሰሜን ብለው የሚያምኗቸው እንትን የሚጠሯቸውን ክፍሎች ቀርቶ የራሱ ወታደር ላይ ሁሉ የሚያዘንብ ነው። ምንም ለሰው ነገር ግድ የለውም እና ያን ስለሚያደርግ ነገሩ አሳሳቢ ነው ሆነ ለመናገር። ስለዚህ ታክቲካሊ የምትወስዳቸው ነገሮች ይኖራሉ። ግን ያው ዞሮ ዞሮ ግን አፋብን ራሱን ችሎ ከቆመ የሚወስዳቸው ጉዳዮች ምናልባት አንዳንድ ጊዜ ታክቲካሊ የሚያደርጋቸው ግንኙነቶች ችግር ላይ መሆን ይችላል በእኔ በኩል ሳየው። ግን ምንድነው ዋናው ቁም ነገሩን ሳይስት መግለጫውንም አውጥቶ የሚፈለገውን ነገር ተናግሮ የሚያደርገውን ግን የመከላከሉን ስራ ማድረግ አለበት። ምክንያቱም ተረማምዶ የሚሄደው በአማራ ክልል በሚሉት ስለሆነ የግድ ነው እና ዝግጅትም ማድረግ አለበት። አሁን በነገርከው አፋብ ትልቅ ወታደራዊ ፖለቲካዊ ዝግጅት ማድረግ አለበት። ምክንያቱም ኢኮኖሚስት ትክክለኛ አቅጣጫውን ሰጥቷል ምን ሊፈጠር እንደሚችል። ስለዚህ በአካባቢ ያለው የቀጠናውን ኃይል ሚዛን የሚጠብቀው ፋኖ ነው ብለው አስረስ እንደተናገረው ይህንን ሚዛን ለማስጠበቅ ዝግጅት ማድረግ ያስፈልጋል። በጣም ተገቢ ነው። ስለዚህ እኛ ሁሉ እንግዲህ የዛሬው ዋናው ዓላማችን ምንድነው? ከአፈን የሚጠበቀው ራሱን ችሎ በደንብ ራሱን ችሏል። በእርግጥ ሚሊተሪሊ አሁን ደግሞ ፖለቲካሊ እንግዲህ ራሱን በደንብ አጠናክሮ እንዲሄድና ከአላስፈላጊ የአማራውን ጥያቄ ሊጎትቱ ወይም ደግሞ የአማራውን ጥያቄ ሊያሰናክሉ ከሚችሉ ነገሮች በጣም 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 መጠበቅ አለበት መሰለኝ። ይሄ ነው መልእክቱ አይደለም? እስኪ በጣም ትክክለኛ ነው። ምክንያቱም በምንም አይነት ነገር የአማራን ጥያቄ ኮምፕሮማይዝ የሚያደርጉ የህልውናን ጥያቄ ኮምፕሮማይዝ የሚያደርጉ አደጋ ውስጥ የሚጠሩ ነገሮች እንትን ማለት የለባቸውም። አንድ ጽሁፍም ጽፌ ለቦርከና ልክ ያለው በዚህ ጉዳይ ላይ በትራንዚሽን ታይም ሊያጋጥም የሚችል ፓወር ቫኪዩም ይሄ በምንለው የእንትን ጉዳይ ላይ ሊፈጠር የሚችለውን አደጋ ማስተዋል ያስፈልጋል እና ያንን አደጋ ካሁኑ ሚቲጌት ማድረግ ለማስተካከል መሞከር እና ዝግጅት የስነ ልቦና ወታደራዊ ኢኮኖሚያዊ ዲፕሎማሲ ቅድም ያልናቸው ሰዎችም በመሳሰሉ ዝም ብሎ አሜሪካ ተግባልን ሳይሆን በአማራን በሚጠቅም መልኩ መደረግ ያለበት ብለን አስባለሁ። ያልከውን ነገር ደግፋለሁ። በጣም በጣም እናመሰግናለን። እንግዲህ ዛሬ የነበረን ጊዜ ይሄ ነው። አድማጭ ተመልካቾቻችን አጠር ያለች
አጠር አይደለም 1 ሰዓት ተነጋገርን እያሱ በሚገርም አዎ ሁኔታ። እና ሄዷል። አዎ ኤኒዌይ ሰዓቱ ሄዷል። በቂ ነው። ለነበረን ጊዜ አድማጭ ተመልካቾቻችን በጣም እናመሰግናለን። በተረፈ ግን ይሄን ሚዲያ ሰብስክራይብ አድርጉት። በጣም ብታዩት በጣም ትንሽ ነው ሰብስክራይበሩ። ያ ሰብስክራይበር እያንዳንዱ እንኳን 2-3 ሰው ይዞ ቢመጣ ብዙ ሰው ማዳመጥ ይችላል። እኛ የምንፈልገው እንዲደመጥ ብቻ ነው። አማራጭ ሀሳብ ደግሞ አስፈላጊ ነው። ምክንያቱም እንደዚሁ በጋሪ ፈረስ አይነት ነገር ከሆነ አንዳንድ ጊዜ አማራጭን ማንሰማ ከሆነ በኋላ ሌላ ችግር እንኳን ቢፈጠር መመለሻው ያቅተናል። ኢትዮጵያ ውስጥ ብዙ ጊዜ የተፈጠረው ይሄ ነው። ያው በደርግ ዘመን እንደምናውቀው ያን ጊዜ እንኳን ቴክኖሎጂውን በጣም አልተስፋፋም። በዛ ላይ ያወጥሮ ነው የያዘው። ምንም ነገር መስማት አይቻልም። እኔ በደንብ ነው ምናናቀው። ያው በዛ ጊዜ ሰራተኛም ነኝ እኔ ለነገሩ። ስለዚህ አውቀዋለሁኝ የእንትንን በተለይ ወደ መጨረሻው አካባቢ ቢሆንም እንኳን አውቀዋለሁኝ በደንብ ላይክ የአሜሪካን ሬዲዮ ጣቢያ እንኳን ለመስማት እንዴት ነው ተሳቀን የምንሰማው። እና እንደዛ ሲታፈን ኖሮ ከዛ በኋላ ለውጥ ሲመጣ ግራ የገባው ሰው ነው የሚሆነው። በቀላሉ ማንም ይነደዋል። እና አሁን ግን የቴክኖሎጂ ዘመን ነው። በዚህ ምክንያት ደግሞ አማራጭ ሀሳብ ስለሚያስፈልግ ሰብስክራይብ አድርጉ። በጣም ጥልቅ ውይይት የሚካሄድበት ነው። እንዳያችሁት ነው። ባለፈውም ዶክተር ተስፋዬን እና ፕሮፌሰር ኃይሌ ለአደቡን ይዤ ቀርብ ያለውኝ በተደጋጋሚ እኔና እያሱ ያው እዚህ እንቀርባለን። ምናላቸውም አንዳንድ ጊዜ ይቀርባል። እንደውም ለወደፊት ደግሞ ፓናልም ብያለሁ። ከዚህ በፊት ተናግሬ ነበረ። አንዳንድ ሰዎች ይቀርባሉ የመጡ አንዳንድ ነገሮችን ሰከንድ ብለን እናስብ እያሉኝ ነው እንጂ መጥተው መናገር የሚፈልጉ ብዙ ስላሉ ሰብስክራይብ አድርጉት ለማለት ነው። እያሱ ትክክል። እሺ አማራጭ አስተሳሰብ ያስፈልጋል። የተለየ ሁል ጊዜ ቅድም ያልከው ነገር አለ። ሁሉም በአንድ ቋት ውስጥ ማሰቡ ሳይሆን ከቋት ውስጥ ደግሞ ወጣ ብሎ ማሰብ ያስፈልጋል። አደጋዎችን ለራሴ ነው የምናገረው። ምንም ይሄ ቬስትድ ኢንተረስት የሚሉትን የተለየ ፍላጎት የለም። ዋናው ነገር ምንድነው? የአንተን ፍላጎት እንደሆነ አውቃለሁ። እዚህ መድረክ ላይ የሚቀርቡ ሰዎች ፍላጎት እንደሆነ አውቃለሁ። አማራ ህልውናው እንዲጠበቅ ነው። ከአማራ ህልውናው እንዲጠበቅ ደግሞ ከኤ ቱ ዜድ የሚኬድበት መንገድ አለ። እነዛ መንገዶች በትክክለኛ መንገድ እንዲሄዱ የማስተካከልና የመከርከም ጉዳይ ነው። አንዳንድ ጊዜ ሌሎች ፍላጎት ያላቸው ሰዎች አሉ። ግራ የሚያጋቡ ነገሮች አሉ። ገሌ አንልም። የታዘብናቸው ቅድምም ከስቱዲዮ ከመግባታችን በፊት የተነጋገርነው የአንድ ግለሰብ ጉዳይ አለ። ትላንትና የአማራ ህልውና ታጋይ ብለን የገመትነው ሰው ብዙ በመድረካችን የሚያቀርብ ብዙ ነገር የሰራን ሰው በአንዳንድ አስተያየት ላይ ግን የአማራን ፖለቲካ ወይንም ህልውና ትግል የማይመጥን አስተያየቶች ሲሰጡና አደጋ ሲያመጡ አስተውለናል። እና እንዲህ አይነት እንዲሆን አይደለም። ልንሳሳት እንችላለን። ከተሳሳትን ደግሞ ለመታረም ዝግጁ ነን። እዚህ ጋር ትክክል አይደላችሁም፣ ያደረሳችሁ መስረጃ ትክክል አይደለም፣ ወይንም ደግሞ ትንተናችሁ ሀተታችሁ ትክክል አይደለም የሚል ደግሞ ካለ መጥቶ ሊሞግት ይችላል። መድረኩ ክፍት ነው። ይህንን ነው። በጣም አመሰግናለሁ። ተገቢ አስተያየት ነው። አድማጭ ተመልካቾቻችን እንግዲህ የነበረን ጊዜ ይሄ ነው። በእኛ በኩል ጨርሰናል። እያሱ መሽቶብሃል። እንግዲህ ሰላም ምደር። የቀረችውን ሰዓት ተጠቀም። እሺ አሜን። ቻው